ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ ሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እንግዲህ በባለፈው ክፍል እንደተመለከትነው የወይዘሮ ባዩሽ ባለቤት መጥቶ እንግዲህ ሜላት ላይ ሲደነፋባት ተመልክተናል ማለት ነው። እና ዛሬ ላይ ፖሊሶቹ ደግሞ አሴርንና ምናሴን የሚያውቁትን ነገር መጥተው ፖሊስ ጣቢያ እንዲናገሩ በማለትም ለሀንዬ ተናግረው ነበረ። ሀንዬም እንግዲህ አባት የሚያውቃል በማለትም አባቷም የሚያውቀውን ነገር ተናግሯል ማለት ነው። እናም ሀንዬ እንግዲህ አሴርና ተምቹ እንግዲህ ተቀምጠው እያወሩ ያለ ሀንዬ ትመጣለች። በመጀመሪያ ተምቹ እንግዲህ ሲጋራ እያጨሰ አሴር ይመጣል ማለት ነው። አንተ በቃ ይሄንን ሲጋራ በጠዋቱ ተጋፍተዋል አይደለ እያለ እየቀለደበት ቀንተ ነው እንዴ ከቀናህ ልስጥክ ይለዋል ማለት ነው። አረን አልፈልግም እያለ ነበረ ጆሮም ማለት ነው። እና ምንድን ነው እርግብ ናፈቀች እንዴ ሲለው እርግብ መቼ ሳትናፍቀ ይቀርታ ታውቃለች እያሉም እንግዲህ እያወራው ቆይ አንተ ግን ምግብ ሳትበላ ለምንድን ነው ሲጋራ የምታጨሰው እያሉም እየተጫወቱ እያለ ሀንዬ ትመጣለች። ያቺ ፋራ መጣችልክ ይለዋል። ማ ሀና ሲል አዎ ሀና መቼስ ከሷ ውጭ ፋራ አለ እንዴ በማለትም ተምቹ ለአሴር ይነግረዋል ማለት ነው። አሴር እንግዲህ ያ ተጫዋች የሆነው ልጅ ሀንዬ ስትመጣ ቀይር ይላል ማለት ነው። እናም ሲቀየር እንዴት ናችሁ ትላለች። ደህና ነን እግዚአብሔር ይመስገን። አንቺ ግን እዚህ ምን እግር ጣለሽ? እኔማ እናንተን ፈልጌ ነበረ። በዚህ ሳልፍ እንግዲህ እዚህ አገኘኋችሁና ወደ እናንተ መጣሁ። ለምን በሰላም ሲል እያለም እንግዲህ እንትን ሲላት እያለ አሲር እንግዲህ ጸጥ ብሏል ማለት ነው። ምን አሲር ለምንድን ነው ዝም ያልከው ትለዋለች። መብቴ መሰለኝ ይላታ። ምን ሆነ ነው አሲር ስትለው ሀና የመጣሽበትን ነገር ተናገሪና ወደምትሄጂበት ሂጂ ሲልም እንግዲህ ኧረ ቆይ ምን ሆነ ነው ሲልም በቃ ይህንን ነው ማለት የምፈልገው ሌላ ማለት የምፈልገው ነገር የለም ይላል እሱ ማለት ነው። እና ሀንዬም እንግዲህ በቃ እሱን ተው በቃ እኔ በቃ የመጣሁበትን ልናገርና ልሄድ እሺ በቃ ምንድን ነው ሲል ፖሊሶቹ ፖሊስ ጣቢያ እንድትመጡ ብለዋቸዋል ትላቸዋለች ማለት ነው። እነሱም ለምንድን ነው ፖሊስ ጣቢያኛ የምንሄደው ሲሉም ስለ ፎቶዎቹ ምናምን የምታውቁትን ነገር እንድትናገሩ ሲለ ማለት ነው። ጆሮ እንግዲህ በዚህ ጊዜ ለጠቂልና ከዛ አንቺ እናት ነጻ ልትወጣ እንደ እግዚአብሔር ፍቃድ አዎ መቼም ቢሆን አላደርገውም መቼም ቢሆን ላንቺ ብዬ ይህን መስዋዕትነት አልከፍልም በማለትም ይነግራታል ማለት ነው። በዚህ ጊዜ ተምቹ እንግዲህ እንዴ ምን እየሆንክ ነው ጆሮ? እናቷን ነጻ የሚያወጣን ነገር ከሆነ እኛ ሄደን እውነቱን ብንናገር ምንድን ነው የሚጎልብን ነገር ሲልም እንግዲህ ነገርኩ ተምቹ ሲጋራ ስጠኝ በቃ እኔ ሁለተኛ ለሀና ምንም ነገር አላደርግም በማለትም በጣም ይናደድና በቃ ሲጋራ ስጠኝልና ያንን ሲጋራ እንግዲህ ይጠጣና ይሄዳል ማለት ነው። እናም ሲሄድ እንግዲህ ሀንዬ በቃ ይቅርታ እሺ ምናምን ሲል አረ ችግር የለውም ምናምን ትላለች ማለት ነው። በቃ በዚሁ ከቀጠለ ራሱን ለቁራሌው መሸጡ አይቀርም በቃ እኔ ልከተለው ይልና ተምቹም አሴርን ይከተለዋል ማለት ነው። ሀንዬ እንግዲህ በጣም እያዘነችና እየተከዘች ለብቻዋ ትቀመጣለች። እና እንግዲህ ተቀምጣ ፖሊስ ጣቢያ ደግሞ እነ ወይዘሮ ሜላት እንግዲህ ሜላትን አንቺ በጣም ጥሩ ሰው ትመስልያለሽ፣ በዛ ላይ ደግሞ ማለት ኑሮሽም አሪፍ ይመስላል ማለት ከምንለብሽው ልብስና ከሚመጣለሽ ምግብ ተገንዝበናል በማለትም እንግዲህ ትነግራታለች ማለት ነው። ለምን አንጫወትም እያሉ ነበር። እንዴ ያላችሁበትን ረስታችሁ ነው እንዴ ስትላቸው ሜላት ያው ሸቤ ነው ምን ይላሉ ብለሽ ነው እያሉም ነበረ። በቃ ለምን ከዚህ ሁሉ ስለ ህይወታችን ማለት የታሰርንበትን ጉዳይ ለምን ያሱን አናወራም ሲሉም ሜላትን እንግዲህ ጠይቀዋት ነበረ። በምን ጉዳይ ነው ወደ እስር ቤት የገባሽው በማለትም ጠይቀዋታል ማለት ነው። እሷም ደግሞ ያችኛው እንግዲህ ባሏን ገላ እስር ቤት የገባችው ልጅ ስሟ ስለጠፋብኝ ነው እሷ እዚህ መታ ከተቀመጠች ነው የምነግራችሁ ስትል እሷም ነይ ብትባልም አልመጣም ትላለች። ሜላትም እንግዲህ አሁን ላይ ልጄ ነሽ ልክ እንደ ልጄ ነው የማይሽ ብላ እንግዲህ
መታ እንግዲህ ጭኗ ላይ አስተኝታ ስለ ህይወቷ እየተናገረች ነበረ ሜላት ማለት ነው። ሜላትም ያው ስለ ልጇ ነው። በመጀመሪያ ሀንዬን እንደምናውቀው ወደ አክሱም ይዘው ሄደው አክሱም ደግሞ ልጇን ለጠንቋይ ገበረች በማለትም ያው ሰፈሩ እንደዛ ምናምን ሲያወሩባት ያው ባሏ የገዛ ባሏ እንኳን ይህንን ነገር መስማትና መቋቋም ስላቃተውና ያው ትቷቸው ስለሄደ ያው ሁላችንም የምናውቀው ነው ማለት ነው። እና ሜላትም እንግዲህን አንድ ልጅ ነበረችኝ ከ16 ዓመት በፊት ስትልም ከ16 ዓመት በፊት ማለት አሁን ተገኝታለች ስትል በምን እንደጠፋች ልንገራቸው በማለትም ትነግራቸዋለች ማለት ነው። እሷም እንግዲህን ሜላትም ሀንዬን ወደ አክሱም ይዛ ሄዳ ልደቷን ልታከብር በዛን ጊዜ እንግዲህን ሀንዬ እንደጠፋች ትነግራቸዋለች። ከ16 ዓመት በኋላ ልጄ እንግዲህን ለካኔ ሳላቀው በሰራተኝነት ቤት የገብታ ኖሯል። ጓደኛ ነበረች በጣም የልብ ጓደኛ ልክ እንደ እህቴ የማያትና ልጄ ቤት በሰራተኝነት መግባቷን ስታቅ እንግዲህን ሌላ ሀሰተኛ ልጅ አምጥታ ሚዲያ ላይ ስተመውጣት ድረስ አድርጋ ልጅሽ ናት በማለት ልጅ አመጣችልኝ። የዛን ጊዜ ነበረ ህይወት የተዘበራረቀው እያለችም ትነግራቸዋለች ማለት ነው። እናም እንግዲህን እሷን ገደልሽ ተብዬ ነው እስር ቤት የገባሁት ትላለች ማለት ነው። እና ገልሻታ አይ በፍጹም አላደረኩትም፣ በእርግጥ ባደርገው ምንኛ ደስ ባለ ነበረ ትላለች ማለት ነው። ይችኛዋ እንግዲህ አሁን ላይ ለምን እንደታሰርሽ ገባኝ ይላል። ለምንድን ነው የታሰርኩት የምታውቂው ነገር አለ እንዴ ሲላት፣ እንዴ ድሮስ ጠላትሽን እንዴት ሌላ ሰው ቀርሞ ይገላታል ብለው ተናደው ነው ያሰሩሽ ትላታለች ማለት ነው። እና ጠላቴንማ አጋጣሚውን አገኘቼ ሳልበቀለው እያለችም ይችኛዋ ተናገራለች ማለት ነው። እና በቀል እግዚአብሔር ነው በቀል እግዚአብሔር ነው እንደዚህ አትበይ ስትላትም ተይ እባክሽን በቀል እግዚአብሔር ነው እያልኩኝማ አጋጣሚውን አገኘቼ ጠላቴን አልለቀውም ትላለች ማለት ነው። እንዲህ አንቺ በእግዚአብሔር አታምንም እንዴ ትላታለች ሜላት። እኔ አላምንም አላልኩም፣ ግን ደግሞ እንደዛ ብዬ ጠላቴ ዝም ብዬ እንትን ሲለኝ አልመለከትም ስትላት፣ በእርግጥ ትክክል ነሽ ትላለች ሜላትም። በእርግጥ ትክክል ነሽ፣ እኔም ቆይ ከዛሬ ነገ ልግደላት አልግደላት እያልኩኝ ነው ሌላ ሰው የቀደመኝ ስትል እንግዲህን ይችኛዋ ላይ በጣም ትጮህና ትነሳለች ማለት ነው። እና አይዞሽ በቃ ተረጋጊ እያለችም ሜላት እያረጋጋች ነበረ። ይችኛዋ ደግሞ ቆሊያም ቆሌሽ ገፈው ስትል ግን በነገራችን ላይ ይቅር ይበለኝና ሳቄን መቆጣጠር ነው ያቃቴ ማለት ነው። እናም እነ ሀንዬ እንግዲህን ድንብላልና ሰላምዬ እንዲሁም ምናሴ ሆነው እንግዲህን እናታቸውን ለመጠየቅ ጎብ ቂጥ እያሉ ምግብ ቋጥረው ምናምን ድንብላለም ምን ያብሬ ሄዳለሁኝ ተየኩ ማለት ልክ እንደ እናቴ ነች እያለ ነበረ። ምናሴ እንግዲህን አረ እዚሁ ነው መሆን ያለብሽ ቤቱን እንድጥለን እንሄዳለን ሁላችንም ሲል፣ እንዴ ቤቱ የት ይሄዳል እያለች ነበረ። ቆይ አንቺ ደግሞ ፖሊስ ሲባል ሽንትሻል ነበር እንደሚያመልጥሽ አንተ የት አመጣሽ ይሄንን ድፍረት ስትላት፣ አይ ለትዬ ስል እቋቋመዋለሁኝ በማለትም እንትን ትላለች። ወይ የፍልስፍና የምናሴ የሰይጣን ሽተታ የልብሽ አይቀርም ትላለች ማለት ነው። ሰላምዬ ተነሳብሽ እንግዲህ እያለም እንግዲህ እየተቀላለዱ በቃ እንሂድ ብሩን ቆልፈ ነው ትላለች። ይቅርሜ እኮ በእኔ እኮ እንደማትጨክን አውቃለሁ እያለችም ሀና ደግሞ ይኔ ሲሉ ሀና ጎዳና ላይ እዛ ጠብቃችኋለሁ ብላለች ይላሉ። እንግዲህ ተያይዘው ወደ ፖሊስ ጣቢያ ይሄዳሉ ማለት ነው። ጆሮና አሴር እንግዲህን አሴር ያው ተምቹ ቡና እየጠጣ እያለ ያው ሲደውልለትም ያው በሀንዬ ስለተናደደ ሲደውልለትም ስልክ እያነሳለት አልነበረም። ያው ያለበት ቦታ ሄዶ ቡና እየጠጡ ቆይ አንተ ለምንድን ነው የማይገባ ምኑ ሲልም እንግዲህ እኔ ለብቻ ነው መሆን የምፈልገው ስለ አይገባክም ደግሞ እንጠጣ ይባልም እንዴ በማለት እንትን ይለዋል። እንዴት አዳምንሽ ነው በቃ አንድ ቡና እናት በማለትም አንድ ቡና ያዛሉ። እና አሁን ላይ ሄደን እንግዲህ ለሜላት የምናውቀውን ነገር መናገር አለብን ይባባላሉ። ጆሮ እንግዲህን በጭራሽ አላደርገውም ለሀና ይሄንን ነገር ስነግራት እኮ ሰምተሃል አይደለ ይለዋል። ቆይ አንተ ምን ሆነህ ነው ለምንድን ነው እንደዚህ የምትሆነው ትሰማኛለህ? ከኔ እና ቤተሰቦቿም ሆነ እሷ ስለኛ ምንም ግድ አይሰጣቸውም። ለኛ ግድ ለማይሰጠው ሰው ደግሞ እኛ ለምንድን ነው መስዋዕትነት የምንከፍለው? ታውቃለህ እሷም ሆነች ቤተሰቦቿ በጣም ጥሩ ሰው አይደሉም እያለ የሚነግራል ማለት ነው። አልገባኝም ለምንድን ነው ጥሩ ሰው አይደሉም ያልክበትን ምክንያት ንገሬ ሲል፣ በቃ ጥሩ ሰው አይደሉም አልኩ እኮ ጥሩ ሰው አይደሉም። ቆይ አንተ ይሄንን ስላልክ እኔ የማምንህ ይመስልሃል እንዴ ይለዋል ማለት ነው።
እንግዲህ ጆሮ ይናደድና ተምቹን ጥሎት ይሄዳል ማለት ነው። እና ሀንዬ እንግዲህ ወደ ፖሊስ ጣቢያ ሄደው እናታቸውን እንግዲህ በፈገግታ ያው ሲጠይቋት ተመልክተናል። በይሁም አጋጣሚ እንግዲህ ድንብላል ደግሞ እያለቀሰች ትየኩ ይሄ ነገር እኮ ለእርሱ አይገባውትም እያለችም እንግዲህ በቃ ድንብላል እኮ ደህና ነኝ ግን በጣም ናፍቃችሁ ነበረ በተለይ ድንብላል እያለችም እንግዲህ እንትን ትላለች። እና ያው ኬክ ምናምን ያው ያቺ ባሏን የገደለችው ላይ ደግሞ ያው በህልሟ ኬክ እያለች እንግዲህ ስታወራ ስለሰማቻት ኬክ አዛ ምናምን ምግብ ደግሞ ይዘው እንትን ሄደው ጠይቀዋታል። እና ስለ ጠበቃ ምናምን አባታችሁ እንዴት ነው ስትላቸው አባዬ ደህና ነው ስራ ላይ ነው እና ወደ ማታ መጥቼ ጠይቃታለሁኝ እያለ ነበረ ይላታል ማለት ነው። ከዛ እሺ በቃ አሪፍ ነው በቃ ደስ ይላል ኬኩን ይዛችሁ ሊመጣችሁ? አዎ የጠበቃውንስ ጉዳይ እንዴት አረጓው አባታችሁ ስትል የጠበቃውን ጉዳይ አሁን ላይ ቢዚ ስለሆነ ነው ሰሞኑን መጥቻ አናግርሻለሁ ብሎሻል ትላታለች ሰላምዬ ማለት ነው። እንዴ ምን ዛሬ ነገ ያስፈልጋል ለምን አሁን መጥቶ ያናግረኝም ስትል ሀንዬ በዚህ ጊዜ ፍጥጥ ብላ እንዴት እንዳናደደች ማለት ነው። ለምንድን ነው ግን ሀና አሁን ላይ እያናደደች ነው? ለምን አላውቅም። ለምንድን ነው ጠበቃ ለምንድን ነው የፈለግሽው? ማይ ስራት ኧረ ሀንዬ በቃ ተረጋጊ ተይው ምናምን ብላትም ቢሰሯትም በጭራሽ ካልነገርሽኝ ትላታለኝ ማለት ነው። ያው እንግዲህ በዛም በዝክም ብለው ሳይነግሯት ሄደዋል ማለት ነው። ጆሮ ያው በመጀመሪያ አልናገርም ብሎ ነበረ፣ ግን ሄዶ እንግዲህ የሚያውቀውን ስለ ፎቶዎቹ አንድ በአንድ ተናግሯል ማለት ነው። በዛውም አጋጣሚ ሜላትን ሄዶ ጠይቆ እና እንዴት ነሽ ደህና ነሽ? ደህና ነኝ አሁን ላይማ ውጭ ቢሉኝ እንኳን አልወጣም እያለ ትነግረዋለች ማለት ነው። እና እንግዲህ እሺ በቃ እያለም እንትን ይላሉ። ያው ሀች ሜላት እንግዲህ ያንተ ውለታ በጣም በዝቶብኛል፣ ውለታን እግዚአብሔር ይክፈለው፣ እንዴት ብዬ ውለታ እንደምከፍል አላቅም፣ አንተ ያደረግከውን ነገር ማንም ሰው አላደረገውም እያለች እንግዲህ ጆሮን ስታመሰግነው ተመልክተናል ማለት ነው። እናም እንደዛ እንግዲህ እያለ የተምቹ ደግሞ ወደነ ሜላት ቤት ሄዶ እንግዲህ ሀንዬን አንቺ ማን ስለሆንሽ ነው ተምቹ ምናሴ እንደዛ እየሆን አሴር እንደዛ እየሆነብሽ እንደሚወድሽ እያወቅሽ ወደ ሌላ ጋ ይሄድሽው ብሏታል ማለት ነው። እና እንደዛ ሲላት እንግዲህ እሷም ደግሞ ያውን ይወደኛሉ ብዬ ስጠይቅ ለምን አልነገራችሁኝም በማለትም ትመልስለታለች። የራስሽን ውሸት ወደኛ ልታላክኪ አትሞክሪ፣ እንዴት ነው እኛ እስከምንነግርሽ አንቺ ለምንድን ነው የማትረጀው? ትሰሚኛለሽ? ምናሴ አሴር ማለት ለእኔ ወንድሜ ብቸኛ ወንድሜ ማለት ነው። አንቺ የእሱና የእሱ ብቻ ነሽ። የእሱ ሳልሆንሽ እንኳን ሌላ ሰው ልጠብሽ አይደለም ቀና ብለሽ ብትመለከች እገልሻለሁ ብሎም እንግዲህ ዝቶባት ሲሄድ ተመልክተናል። እና ወደ ጆሮ ጋር እንግዲህ ሲመጣ ጆሮን ሲጠይቀው እንግዲህ ሄዶ ወደ ፖሊስ ጣቢያ እውነቱን እንደተናገረ ይነግረዋል ማለት ነው። እንዴት እንደዚህ ታደርጋለህ ብሎ እንግዲህ እሱም በጣም ሲናደድበት ተመልክተናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።